ምዕራፍ 39 የበረሃ ፍየል የምትወልድበትን ጊዜ ታውቃለህን? ዋላይቱስ የምታመጥበትን ጊዜ ትመለከታለህን? እርሷ የምትፈጽመውንስ ወራት ትቆጥራለህን? የምትወልድበትንስ ጊዜ ታውቃለህን? ይንበረከካሉ፣ ልጆቻቸውንም ይወልዳሉ፣ ከምጣቸውም ያርፋሉ፣ ልጆቻቸውም ይጠነክራሉ፣ በሜዳም ያድጋሉ፣ ይወጣሉ፣ ወደ እነርሱም አይመለሱ። የሜዳውስ አህያ አርነት ማን አወጣው? የበረሃውንስ አህያ ከስራቱ ማን ፈታው? በረሃውን ለእርሱ ቤት አድርጌ ሰጠሁት፣ መኖሪያውም በጨው ምድር ነው። በከተማው ውካታ ይዘብታል፣ የነጂውን ጩኸት አይሰማም። ተራራውን እንደ መሰማሪያ ይመለከተዋል፣ ለምለሙንም ሁሉ ይፈልጋል። ጎሽ ያገለግልህ ዘንድ ይታዘዛልን? ወይስ በግርግምህ አጠገብ ያድራልን? ጎሽ ይተልምልህ ዘንድ ትጠምደዋለህን? ወይስ ካንተ በኋላ በእርሻህ ላይ ይጎለጉላልን? ጉልበቱስ ብርቱ ስለሆነ ትታመነዋለህን? ተግባርህንስ ለእርሱ ትተዋለህን? ዘርህንስ ይመልስልህ ዘንድ በአውድማህስ ያከማችልህ ዘንድ ትታመነዋለህን? የሰጎን ክንፍ በደስታ ይንቀሳቀሳል፣ ነገር ግን ክንፉና ላባው ጭምተኛ ነውን? እንቁላሏን በመሬት ላይ ትተዋለች፣ በአፈርም ውስጥ ታሞቀዋለች። እግር ይሰብረው ዘንድ የምድረ በዳም አውሬ ይረግጠው ዘንድ ትረሳለች። የእርሷ እንዳልሆኑ በልጆቿ ትጨክናለች፣ በከንቱም ብትሠራ አትፈራም። እግዚአብሔር ጥበብን ከእርሷ ከልክሎአልና ማስተዋልንም አልሰጣትምና። ወደ ላይ ከፍ ከፍ ስትል በፈረስና በፈረሰኛው ትሳለቃለች። ለፈረስ ጉልበቱን ሰጥተኸዋልን? አንገቱንስ ጋማ አልብሰኸዋልን? እንዳንበጣስ አፈናጠርኸውን? የማንኮራፋቱ ክብር የሚያስፈራ ነው፣ በኮቴው በሸለቆ ውስጥ ይጎደፍራል፣ በጉልበቱም ደስ ይለዋል። ሰይፍም የታጠቁትን ለመገናኘት ይወጣል፣ በፍርሃት ላይ ይስቃል፣ እርሱም አይደነግጥም፣ ከሰይፍም ፊት አይመለስም። በእርሱ ላይ የፍላጻ ኮረጆና ብልጭልጭ የሚል ጦር ሰላጢንም ያንኳኳሉ። በጭካኔና በቁጣ መሬትን ይውጣል። የመለከትን ድምፅ ቢሰማ አይቆምም። የመለከትን ድምፅ ሲሰማ እሰይ ይላል። ከሩቅ ሆኖ ሰልፍንና ያለቆቹን ጩኸት የሰራዊትንም ሁካታ ያሸታል። በውኑ ከጥበብህ የተነሳ ጭልፊት ያንዣብባልን? ወይስ ክንፎቹን ወደ ደቡብ ይዘረጋልን? በአፍህ ትእዛዝ ንስር ከፍ ከፍ ይላልን? ቤቱንስ በአርያም ላይ ያደርጋልን? በገደል ላይ ይኖራል፣ በገደሉ ገመገምና በጥጉ ያድራል። በዚያም ሆኖ የሚነጥቀውን ይጎበኛል። ዓይኑም ከሩቅ ትመለከታለች፣ ጫጭቶቹም ደም ይጠጣሉ። በድን ባለበት ስፍራ እርሱ በዚያ አለ። ምዕራፍ 39 የበረሃ ፍየል የምትወልድበትን ጊዜ ታውቃለህን? ዋላይቱስ የምታመጥበትን ጊዜ ትመለከታለህን? እርሷ የምትፈጽመውንስ ወራት ትቆጥራለህን? የምትወልድበትንስ ጊዜ ታውቃለህን? ይንበረከካሉ፣ ልጆቻቸውንም ይወልዳሉ፣ ከምጣቸውም ያርፋሉ፣ ልጆቻቸውም ይጠነክራሉ፣ በሜዳም ያድጋሉ፣ ይወጣሉ፣ ወደ እነርሱም አይመለሱ። የሜዳውስ አህያ አርነት ማን አወጣው? የበረሃውንስ አህያ ከስራቱ ማን ፈታው? በረሃውን ለእርሱ ቤት አድርጌ ሰጠሁት፣ መኖሪያውም በጨው ምድር ነው። በከተማው ውካታ ይዘብታል፣ የነጂውን ጩኸት አይሰማም። ተራራውን እንደ መሰማሪያ ይመለከተዋል፣ ለምለሙንም ሁሉ ይፈልጋል። ጎሽ ያገለግልህ ዘንድ ይታዘዛልን? ወይስ በግርግምህ አጠገብ ያድራልን? ጎሽ ይተልምልህ ዘንድ ትጠምደዋለህን? ወይስ ካንተ በኋላ በእርሻህ ላይ ይጎለጉላልን? ጉልበቱስ ብርቱ ስለሆነ ትታመነዋለህን? ተግባርህንስ ለእርሱ ትተዋለህን? ዘርህንስ ይመልስልህ ዘንድ
ባውድማስ ያከማችል ዘንድ ትታመነዋለህን? የሰጎን ክንፍ በደስታ ይንቀሳቀሳል፣ ነገር ግን ክንፉና ላባው ጭምተኛ ነውን? እንቁላሏን በመሬት ላይ ትተዋለች፣ በአፈርም ውስጥ ታሞቀዋለች። እግር ይሰብረው ዘንድ የምድረ በዳም አውሬ ይረግጠው ዘንድ ትረሳለች። የእርሷ እንዳልሆኑ በልጆቿ ትጨክናለች፣ በከንቱም ብትሠራ አትፈራም። እግዚአብሔር ጥበብን ከእርሷ ከልክሎአልና ማስተዋልንም አልሰጣትምና። ወደ ላይ ከፍ ከፍ ስትል በፈረስና በፈረሰኛው ትሳለቃለች። ለፈረስ ጉልበቱን ሰጥተኸዋልን? አንገቱንስ ጋማ አልብሰኸዋልን? እንዳንበጣስ አፈናጠርከውን? የማንኮራፋቱ ክብር የሚያስፈራ ነው። በኮቴው በሸለቆ ውስጥ ይጎደፍራል፣ በጉልበቱም ደስ ይለዋል። ሰይፍም የታጠቁትን ለመገናኘት ይወጣል፣ በፍርሃት ላይ ይስቃል። እርሱም አይደነግጥም፣ ከሰይፍም ፊት አይመለስም። በእርሱ ላይ የፍላጻ ኮረጆና ብልጭልጭ የሚል ጦር ሰላጢንም ያንኳኳሉ። በጭካኔና በቁጣ መሬትን ይውጣል። የመለከትን ድምፅ ቢሰማ አይቆምም። የመለከትን ድምፅ ሲሰማ እሰይ ይላል። ከሩቅ ሆኖ ሰልፍንና ያለቆቹን ጩኸት የሰራዊትንም ሁካታ ያሸታል። በውኑ ከጥበብህ የተነሳ ጭልፊት ያንዣብባልን? ወይስ ክንፎቹን ወደ ደቡብ ይዘረጋልን? በአፍህ ትእዛዝ ንስር ከፍ ከፍ ይላልን? ቤቱንስ በአርያም ላይ ያደርጋልን? በገደል ላይ ይኖራል፣ በገደሉ ገመገምና በጥጉ ያድራል። በዚያም ሆኖ የሚነጥቀውን ይጎበኛል። ዓይኑም ከሩቅ ትመለከታለች፣ ጫጭቶቹም ደም ይጠጣሉ። በድን ባለበት ስፍራ እርሱ በዚያ አለ።